ሰላም ሰላም እንዴት ናችሁ? እንግዲህ ሁሉ ሰላም ነው ወይ? ስለ ኤችአይቪ ጉዳይ በጣም ደጋግሜ ከዚህ ፊት ስለ ፕሪቬንሽኑ አዳዲስ ሰዎች በኤችአይቪ ስለመያዛቸው እንደገና እንዴት ነው የምንከላከለው? ምንድነው እየተፈጠረ ያለው? በሌላ ጉዳይ ደግሞ ዛሬ በዓለም ላይ የሚያድን መድኃኒት ስለመምጣቱ መረጃዎች እንደገና ደግሞ አሁን ዛሬ ደግሞ በዓለም ላይ በትክክል ተመርተው በስራ ላይ ሊውሉ የተዘጋጁ በአመት 2 ጊዜ እንግዲህ አንድ ሰው የፒል በርደኑን ለመቀነስ በየቀኑ መድኃኒት ከሚወስድ ይልቅ በኢንጀክሽን በአመት 2 ጊዜ ቢወስድ ተብለው የተዘጋጁ እንደ 103G ያሉ መድኃኒቶች እንግዲህ ዛሬ በዓለም ላይ ስርጭታቸውን የሚቀጥሉበት ሁኔታዎች የተመቻቹበት ሁኔታዎች መጥተዋል ማለት ነው። በኤችአይቪ ጉዳይ ላይ ደጋግመን አንስተናል፣ ደጋግመንም አውርተናል። የት ቦታ ነው የኤችአይቪ ስርጭት እየጨመረ ያለው? የት ቦታ ነው እየቀነሰ ያለው? ይሄ መጨመር ከምን አንጻር ነው የሚለውን ከዚህ በፊት አውርተናል። ዛሬ ግን ደግሞ ስለ መድኃኒቱ ነው የምናወራው። የኤችአይቪ መድኃኒት እንግዲህ ዛሬ በዓለም ላይ በጣም ብዙ ምርታዎችን እያሳየ የመጣ መድኃኒት ነው። ብዙ ሂደቶችን እያሳየ የመጣ መድኃኒት ነው። ብዙ ለውጦችንም እያሳየ የመጣ መድኃኒት ነው። ትላንትና የነበረው የፒል በርደን አንድ ሰው ቢያንስ ከ6 ከ15 ኪኒን በላይ ይውጥ የነበረበት ሁኔታ ዛሬ በ24 ሰዓት አንድ ኪኒን የተፈጠረበት ሁኔታዎች ናቸው ያሉት። ሌላው ደግሞ ከዚህ ፊትም አንስቼላችኋለሁ ሃይላይት ላይ። ዛሬ ግን በጣም ለመነጋገር የምፈልገው ሁኔታ ምንድን ነው? መከላከያ በመርፌ መከላከያ መድኃኒቶች ደግሞ መጥተዋል። እነዚህ መከላከያ መድኃኒቶች ከዚህ ፊት እንግዲህ ኤችአይቪ አንዱ ይዞ የመጣው ክራይሲስ ልጆችንን ቤተሰብ አልባ ማድረግ ነበረ። ኦርፋን ማብዛት፣ እናትና አባቶቻቸው በመሞታቸው ብዙ ወላጅ የሌላቸው ልጆች አንዱ ይዞ የመጣው ከፍተኛ ችግር የነበረ። በጣም ደግሞ ሌላው ደግሞ ችግር ምንድን ነው? ሰዎች ተመርምረው ባልና ሚስት አንዱ ነፃ አንዱ ከቫይረሱ ጋር ሲኖር ደግሞ የቤተሰብ መበተንን የትዳር መፍረስን ይዞ በከፍተኛ ክራይስ ይዞ የመጣ የብዙ ሰዎች ህመም የሆነው ይሄ ነበረ። ዛሬ ግን መድኃኒቶቹ ይዘው የመጡት ምርታዎች እነዚህን እየፈቱ እየመጡ ያሉ። አንደኛ ማንም ሰው ተመርምሮ መድኃኒቱን በመጀመሩ ልጆችን ወላጅ አልባ ለማድረግ በጣም በከፍተኛ ሁኔታ የተሰራበት ምርታ የተገኘበት አልፎ ተርፎ እንደውም መውለድ የተቻለበት ትዳር መመስረት የተቻለበት ልጆችን ከቫይረሱ ነፃ አድርጎ ይቅርታ መውለድ የተቻለባቸው ሁኔታዎች እንግዲህ ተፈጥረዋል፣ አይተናልም። በእኛም ዘመን እንግዲህ አሁን በትክክል ፕሩቭ ያደረግነው ያየነው ነው። እንግዲህ ሌላው ሁለተኛው ግብ ደግሞ ምንድን ነው? ከዚህ ፊት የዛሬ ወደኋላ ስንመለስ አንድ ሰው ተመርምሮ በተለይ ትዳር አንድ ሰው ነፃ ከሆነ አንድ ሰው ቫይረሱ ከተገኘበት ምንም ጥያቄ አልነበረም፣ ትዳር ይፈርስ ነበር፣ ባልና ሚስቶች መለያየት ሁኔታዎች ይፈጠር ነበር። የዛሬው ግን የመድኃኒቱን ምርታ አንዱ ይዞልን የመጣው የምስራች ምንድን ነው? መድኃኒቱን አንድ ሰው መከላከል መድኃኒቱን ይወስዳል። አንድ ሰው ደግሞ መደበኛ መድኃኒቱን ሃይ ቫይራል ሎድ እንዳይኖር ሰፕረስ እንዲያደርግለት ይወስዳል። ስለዚህ ያ ትዳር የሚቀጥልበት ሁኔታ፣ ነገ ወልደው ልጆች የሚያፈሩበት ሁኔታ፣ ነገ ማህበራዊ ህይወታቸውን፣ መንፈሳዊ ህይወታቸውን፣ ሁሉን አካባቢያቸውን በሚኖሩት የማህበራዊ ሁኔታ ላይ ያለ ቀውስ ያለ ምንም ችግር የሚኖሩበት የሚቀጥሉበት ሁኔታዎች እንግዲህ ተፈጥሯል ማለት ነው። ስለዚህ እነዚህ የዲስኮርዳንት ወይም ደግሞ በውጤት የመለያየት ሁኔታዎች ዛሬ ትዳርን ማፍረስ ሳይሆን የሚቀጥሉበት ሁኔታ፣ ትዳሩን ምርታው የሚጨምርበት ሁኔታ፣ እንደገና ደግሞ ወልደውም ከብደውም ዛሬ ለወግ ለማድረግ ማብቃት የሚችሉበት ሁኔታዎች እንግዲህ መድኃኒቱ የኤችአይቪ መድኃኒት በየጊዜው የተደረገ አፕዴት እና ይዞት የመጣው ምርታ ይሄ ነው ማለት ነው። ከዚህ ፊት አንስቼላችኋለሁ። ዛሬ ጉበት መታከም ጀምሯል። እየታከመ ያለው እንግዲህ አንዱ በኤችአይቪ የተዘጋጁ መድኃኒቶች እምርታ ውጤት ነው ብያቸዋለሁ። አሁን ደግሞ ያነሳሁላችሁ ፍቺን ሳይሆን መድኃኒቱን ያልተያዘ ሰው እንዳይያዝ የተያዘም ሰው ደግሞ የመስራት ሁኔታውን፣ ማህበራዊ ሁኔታውን፣ የዕለት ሁኔታውን እንዲያከናውን ጤናው እየተጠበቀ እንዲሆን ቫይረሱን ከውስጡ እየቀነሰ የመከላከል አቅሙ እየጨመረ እንዲመጣና ቤቱን በአግባብና በሁኔታ እንድትመራ እድሉ የተገኘበት ሁኔታ ነው ያለው ማለት ነው።
ሌላው ደግሞ ሶስተኛው እንግዲህ ምንድነው አሁን ያልኳችሁ መድኃኒት ብዙዎቻችሁ የምትጠይቁት እና የምትጠብቁት መድኃኒት ነው። እንግዲህ ዛሬ በዓለም ላይ እምርታው ታይቷል፣ ምርቱ ታይቷል። ግን ምንድነው ያው አንዳንድ እንትኖች ዶነር ይጠይቃሉ። በተለይ ለአፍሪካ ሀገር የሚመጡ ሁልጊዜ ዶኔት የሚደረጉ ናቸው። በግዢ ደግሞ በጣም ኮስቲ ናቸው። ስለዚህ አሁን በ24 ሰዓት አንድ የምንወስድ ሰዎች እንግዲህ ይሄን እምርታ ይሄን ተስፋ እየጠበቅን በትክክልና በአግባብ መድኃኒቱን እየወሰዱ መቀጠል እንግዲህ አስፈላጊ ነው ማለት ነው። ቦታው ላይ እንደ መስራቴ በየጊዜው መረጃውን ማግኘት መረጃውን ለእናንተ ማካፈል ማበረታታት ስለሚጠበቅብኝ አሁን እንግዲህ በትክክል የመጣው 103G የሚለው መድኃኒት በትክክል በመርፌ መጥቷል። ምርቱም ታይቷል። ሙከራውም አልቋል። ሰዎችም እየወሰዱ ያሉበት ሁኔታ ነው ያለው። ግን እንዴት ነው እየወሰዱ ያሉበት ሁኔታ? በግዢ ነው። ግዢው ደግሞ በጣም ኮስቲ ነው፣ በዶላር ነው። ስለዚህ እንደዚህ አይነት ሁኔታዎች ተፈጥሯል ማለት ነው። ነገኛ ጋር የማይመጣበት የማይደርስባቸው ሁኔታዎች ስለማይኖሩ በትዕግስትና በተስፋ መጠበቅ እንግዲህ ይጠበቃል ማለት ነው። ሌላኛው ደግሞ እንግዲህ ምንድነው ቅድም እንዳልኳችሁ በ24 ሰዓት አንድ ፒል መሆኑ የዛ የፒሉን በርደን ቀንሶታል ማለት ነው። አሁን ደግሞ በዓለም ላይ በትክክለኝነት እንግዲህ የተጠኑ ጥናቶች ሰዎች ራሳቸው ሪሰርች የተሰራባቸው ወይ ደግሞ እነዛን ሰዎች በአካል ታይተዋል። በምድር ላይ 5 ሰዎች እንግዲህ ከኤችአይቪ ቫይረስ ኪውር ሆኗል ተብሎ ሪሰርቾች ያሳያሉ። እንዴት ነው ኪውር የሆኑት? እንዴት ነው የዳኑት? ይሄ እንግዲህ በጣም ፈርዘር የሆነ ማንበብ ፈርዘር የሆነ እውቀት እንግዲህ ያስፈልጋል። ግን ዛሬ እንደ ሃይላይት ሳስቀምጥ እነዚህ 5 ሰዎች የዳኑት አንደኛው በትክክል የተደረገው ፕሩፍ ምንድነው የዚህ የቲሴል ኤችአይቪ ቲሴል CD4 ሴላችን ላይ ስለሆነ ዶርማንት ሆኖ የሚቀመጠው ወይ ደግሞ ያንን ሴል ስለሆነ ሚሚክ አድርጎ ተመሳስሎ የሚራባው ያንን ቲሴል የዚህ የሊምፍ ሴሎችን መተካት ማለት ነው። የሌላ ሰው የዛን ሰው አስወግዶ የሌላን ሰው ያንን የቲሴል ሪፕሌስመንት መተካት ማለት ነው። ያ በመተካቱ ውስጡ የነበረው የሱ ዲኤንኤ ውስጥ የነበረው ዶርማንት የነበረው ቫይረስ ከሰውነቱ ወጥቶ የሌላ ሰው በመተካቱ ልክ ደም ዶኔት እንደማድረግ ማለት ነው። ለምሳሌ ካንሰር ሲይዘን የደም ካንሰር ሲኖር ምንድነው የሚደረገው? ያው ዶኔት ደም ያደርጋል። በዛ ያ ሰው ይተካል፣ የኛ ደም እንዲወጣ ይደረጋል ማለት ነው። በዚህ ሁኔታ እንግዲህ በመደረጉ በኋላ ሲታይ 100% ቫይረሱ ከውስጡ ኪውር ሆኖ ተገኝቷል። ስለዚህ ይሄ በትክክል ተጨባጭ የሆነ ዛሬ በዓለም ላይ በትክክል በእንደዚህ በእጅ የተዳሰሰ የታየ ምርታ ነው ማለት ነው። ግን ብዙ ጊዜ ይታወቃል የሰው ደም ሪፕሌስ ሲደረግ ደግሞ ይዞ የሚመጣቸው ሌላ ተጓዳኝ ህመሞች አሉ፣ ሌላ ተጓዳኝ ችግሮች አሉ። እነሱም እንግዲህ እንዳሉ ሆኖ ግን ኤችአይቪ ዛሬ በዚህ ሁኔታ ሰው ዳነ ወይ ደግሞ ከቫይረሱ ነፃ ሁኔታ ባለበት ሁኔታ የታዩት እነዚህ ናቸው። ሁለቱ ላይ በትክክል ታይቷል። ሶስተኞቹ ላይ እንግዲህ ሪሰርች ተደርጓል። 2 ዓመት ሆኖታል። 2 ዓመት እንግዲህ ሪሰርቹም እየቀጠለ ያለበት ሁኔታ ነው ያለው ማለት። ስለዚህ ዋነኛው ነገር ምንድነው? ኤችአይቪ በትልቁ በተለይ በእኛ ተጨባጭ በእኛ ሁኔታ በእኛ አናኗር በእኛ ማህበራዊ ህይወት ኤችአይቪን መከላከል ነው የመጀመሪያው ማለት ነው። ኤችአይቪን ወደ ሰውነታችን እንዳይገባ መከላከል ነው። መከላከል እንግዲህ 3 አይነት ሁኔታዎች አሉ። መወሰን አለ፣ መጠቀም አለ። እንግዲህ ራስን ደግሞ እስከ ጋብቻ ማዘግየት አለ። ከጋብቻ በፊት ማንኛውም ሰው ካልተመረመረ ራሱን ስለማያውቅ ተመርምሮ ራሱን ማወቅ አስፈላጊና ወደ ጋብቻ መግባት እንግዲህ ቅድም እንዳልኳችሁ ነው። ወደ ጋብቻ መግባት የማይከለክሉበት ሁኔታዎች የተደረሰባቸው ሁኔታዎች ስላሉ እነዚህን ነገሮች ግን ማድረግና ማወቅ አስፈላጊ ስለሆነ ነው። ስላዳመጣችሁኝ፣ ስለምትከታተሉኝ፣ ስለምታበረቱኝ፣ አብራችሁኝ ስለምትቆዩ አመሰግናለሁ። በሌላ በጣም በሰፊው በተለይ ኤችአይቪ ላይ በጣም በሰፊው ሁኔታዎች ይዤ ስለምመጣ ቅድምም እንደዚህ አይነት ሁኔታዎችን ደጋግሜ ወደ እናንተ ይዤ ስለመጣ ስለምትቀበሉኝ አብራኝ ስለምትቆዩኝ አወዳቸዋለሁ። አመሰግናለሁ። ሰላም ያገናኘን። ቻው ባይ። ሰላም ሁኑ።